ባቴ ድብርት ብለን የምንገልጻቸው ነው። አለመታደሎ ነው ባይችል ትንሽ በጊዜ ደግሞ መታከሙና ቆይቶ መታከሙ በጣም ልዩነት አለው። ሰማይና ምድር ማለት ነው። ለሰው ማይሰማ ድምጽ መስማት ሊኖር ይችላል። ለሰው ማይታይ ነገር ለነሱ ብቻ የሚታይ ነገር ሊኖር ይችላል። ዓለም አቀፍ ደረጃ በደንብ የተጠና ጥናት እንደሚያሳየው ከመቶ ሰው አንድ ሰው ስኪዞፍሬኒያ የሚባል ህመም ይታመማል ይላል። ሰላም እንዴት ናችሁ? የአንቱ መዝናኛ ቤተሰቦች እየተከታተላችሁ ያላችሁት አንቱ መዝናኛ ነው። በዛሬው እንግዳ ፕሮግራማችን በባህር ዳር ከተማ ፈለገ ሕይወት ሪፈራል ኤንድ ስፔሻላይዝድ ሆስፒታል ሳይካትሪስት የሆኑት ዶክተር ማቴዎስ እዚህ ስቱዲዮአችን ይገኛሉ። ከዶክተር ጋር የሚኖረን ቆይታ እንድትከታተሉ በአክብሮት እንጋብዛለን። አብራችሁን ነው። ዶክተር እንኳን ደህና መጡ። እንኳን ደህና ቆየ። ዶክተር ማቴዎስ እባላለሁ። ፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ሕክምና ስፔሻሊስት እና የዲፓርትመንት ኃላፊ የ4 ዓመት የስራ ልምድ አለኝ። ፈለገ ሕይወት ምን አይነት ህክምና ምን አይነት አገልግሎት ነው የሚሰጠው? ከኛ ክፍል ስንነሳ የአእምሮ ጤና ላይ አእምሮ ህክምና ላይ በተለያየ አይነት ህመም በአመት እስከ 16 17 18 ሺህ ሰው ተመላላሽ ይታከማል። ተኝቶ ደግሞ እስከ 500 የሚሆን ሰው በአመት ውስጥ ያው በወር 1000 እስከ 1500 ሰው እንደማለት ነው ተመላላሽ። አእምሮ ጤና በተለያየ ህፃናትን ትላልቅ ሰዎችንም ወጣትንም ጎልማሳንም ጨምሮ ሱስንም ጨምሮ ሌሎች የአእምሮ ጤና ችግሮችን አገልግሎት የሚሰጥበት አገልግሎት አለ ማለት ነው። 18000 በአመት ተመላላሽ አዲሱም ነው ተደማምሮ ያው በአመት 3 4 የሚመጣ ሰው ይኖራል። ክትትሉ ያው ሁሉ ተደምሮ እስከ 18000 ሰው በአንድ አመት ውስጥ አገልግሎት በዚህ 3 4 አመት በተከታታይ በዛ ቁጥር ነው ያለው አገልግሎት ይሰጣል ማለት ነው። ስለ ጤና ስናነሳ እንዳጠቃላይ ምናቀው ዴፊኒሽን አለ ስለ ጤና። ከዛ ውጪ የአእምሮ ጤና ሲነሳ ደግሞ ምናልባት ለየት ያለ ትርጓሜ ይኖራል ወይም ያው ሰው ለሳይንሱም አዲስ ስለሆነ ትንሽ ያው ማስረዳት ያስፈልጋል ማለት ነው እንጂ በተፈጥሮ እኔ እንደሚገባኝ ከሆነ የአእምሮ ጤናም ከሌላው ጤና ጋር እኩል ትርጉም መሰጠት ያለበት እንደውም ሰው ማወቅ አለበት። ያለ አእምሮ ጤና የሚባል የለም የሚባል ሞቶ ወይም አባባል አለና እንደ ሌላኛው እንደ ጉበት እንደ ኮላሊት እንደ ሳምባ እንደ እግር እንደ እጅ እንደ ቆዳ እንደ አጥንት እንደ ልብ ሁሉ ሰውነታችን እንደሚታመም አእምሮ ክፍላችንም የአእምሮ ጤናችንም ስለሚታመም ሌላ የተለየ ትርጉም መስጠት አያስፈልግም። ሰው ስለማያውቀው የተለየ ትርጉም ይሰጣል እንጂ አእምሮ ጤና ላይ ያለው ችግርም የሌላ አካላዊ ችግሮችም በተመሳሳይ መነጽር መታየት አለባቸው። ስለዚህ አንድ ሰው በተለይ የአእምሮ ጤና እክል የሚያጋጥመው በምን መልኩ ነው ወይም እንዴት ነው የአእምሮ እክል የሚያጋጥመው? አዎ ብዙ ነገሮች አሉ ተደማምሮ ተሰብስበው አንድ ላይ መጨረሻ ላይ ወደ የሚያደርሱ ግን በዋናነት በሶስት ከፍለን ነው የምናያቸው። አካላዊ ምክንያቶች፣ ስነ ልቦናዊ ምክንያቶች እና ማህበራዊ ምክንያቶች ብለን በዋና በሶስት የምናያቸው እነዛ ናቸው። አካላዊ ወይም ስነ ህይወታዊ ወይም ባዮሎጂካል የምንላቸው ቅድም እንዳነሳሁት ከሱስ ጋር ተያይዞ የሚመጣ አእምሮ ጤና፣ ከጄኔቲክ ወይም ዘረመል ጋር ተያይዞ የተጋላጭነቱ ጨምሮ የሚመጣ እንደ የተለያዩ መድኃኒቶችን ንጥረ ነገሮችን ከወሰድን በኋላ ከዛ ጋር ተያይዞ የሚመጣ እና የተለያዩ አካላዊ ህመሞች ጋር ተያይዞ ደግሞ ለምሳሌ ጠንከር ያለ የልብ ህመም፣ የጉበት ህመም፣ እንደ ካንሰር፣ እንደ HIV፣ እንደ ነርቭ ችግሮች፣ እንደ ስትሮክ አይነቶች ምናምንና የሚጥል ህመም ያለባቸው ሰዎች ከዛ ጋር ተያይዞ የንጥረ ነገሮቹ ውስጣችን ላይ ያሉ መዛባቶች ሆርሞን ኬሚካልስ የምንላቸው እነዚያ ሲኖሩ ተደማምሮ የሚመጣው የአእምሮ ጤና እክል ስነ ህይወታዊ ወይ ባዮሎጂካል ምክንያቶች ተብሎ ይቀመጣሉ። ከአስተዳደግ ጋር ተያይዞ በአደጋ ውስጥ ያለፈ ህይወት፣ ጥቃት ውስጥ ያለፈ ህይወት፣ እነዚህ ትራውማ ጋር ሪሌት የሆኑ ምክንያቶች ከልጅነት ጀምረን ኢቨን ከጽንሰት ጀምሮ የነበሩ አካባቢያዊ ነገሮች አያያዙ፣ አስተዳደጉ፣ ባህሪው፣ አመለካከቱ በስነ ልቦናችን ላይ በሚያሳድረው ተጽዕኖ በዛ አለመመጣጠን በመዛባት የሚመጡ እና በዛ ምክንያት የሚመጣ ስነ ልቦናዊ ምክንያቶች ብሎ ይቀመጣል።
ማህበራዊ ቀውሶችን ጨምሮ ህይወታችን ላይ ያሉ የማህበራዊ መስተጋብር ላይ ያሉ ክፍተቶች፣ ችግሮች ከገንዘብ ከድህነት ጋር ሊያያዝ ይችላል። ትዳር መስርቶ ጤናማ ህይወትን መምራት አለመቻል ሊሆን ይችላል። በስራችን ውጤታማ ሆነን የምንፈልገው አይነት ህይወት መምራት አለመቻል ሊሆን ይችላል። እነዚህ ማህበራዊ ምክንያቶች ደግሞ አንድ ላይ ይደመሩና መጨረሻ ላይ አንድ ሰው የአእምሮ ህመም እንዲከሰት ያደርጋል ማለት ነው። በተለይም ስለ አስተዳደግ ሲያነሱ የአብዛኞቻችን አስተዳደግ ስነ ልቦናዊ ጫና ያለበት ወይም ደግሞ ካደግን በኋላ ህይወታችን ላይ ስነ ልቦናዊ ጫና ያለበት ወይም ደግሞ ለሚፈጥር አይነት አስተዳደግ የሚያደርጉ ሰዎች ይኖራሉና ካደግን በኋላ ያን ነገር እንዴት ነው ኖትስ የምናደርገው ወይም ደግሞ መታከም ይችላል ወይ እንደዚህ አይነት ችግሮች? መነሻው ስነ ልቦናዊ ከሆነ ህክምናውም ስነ ልቦናዊ ይሆናል። ያው በመድኃኒትም የሚታገዝ ሆኖ ግን በዋናነት የተለያዩ አማራጭ የስነ ልቦና ህክምና አማራጮች ስላሉ በባለሙያዎች በትክክል ምክንያቱ ከታወቀ በኋላ ምርመራው ከተደረገ በኋላ ለዚህኛው ህመም ዋነኛ ምክንያት ይሄ ነው የሚባለው ነገር ከተቀመጠ በኋላ መፍትሄው በዛ መንገድ ስለሚሄድ የተለያዩ የስነ ልቦና የንግግር ህክምና፣ የማማከር አገልግሎት፣ የስነ ልቦና ትምህርት፣ የስነ ልቦና ጤና ላይ ያተኮሩ አገልግሎት ወይም የህክምና አማራጮችን በመጠቀም ኦልሞስት አብዛኛዎችን መፍትሄ ማምጣት እንደሚቻል በሳይንሱም እኛም በስራም እያየን ስለሆነ አማራጭ ህክምናዎች በዛ መንገድ ይታያሉ ማለት ነው። እሺ ዶክተር፣ የአእምሮ ጤና እክል መነሻ ምክንያቶችን በሶስት ዘርፍ ጠቅሰውልኝ ነበር። አካላዊ፣ ማህበራዊ እንዲሁም ስነ ልቦናዊ ብለውኝ ነበር። ከነዚህ ሁሉ በአንዱ ተጽዕኖ ውስጥ በመውደቅ ለአእምሮ ጤና እክል አንድ ሰው ሊያጋጥመው ይችላል ወይም ገፊ ምክንያት ሊሆን ይችላል። ምናልባት ያንን ነገር የማያውቀው ለምሳሌ እኔ ፐርሰናሊ የሆነ ችግር ውስጥ ገብቼ ብዙ ጊዜ አልተለመደም አይደለ? ሄዶ አእምሯችንን ጤና ቼክ ማድረግ ማማከር አልለመደብንም። አንደኛ እሱም ባህላችንን ቢነግሩን። ከዛ ውጭ ግን ምልክቶቹ ምንድን ናቸው? አንድ ሰው በሆነ መንገድ የአእምሮ እክል አለበት ብለን ልንል የምንችልበት ምልክቶች አሉት። አዎ የኛው ባህልም አስፈላጊ ስለሆነ በእኛ ሀገር እንዳልከው ታሞም ገና 5 ዓመት 10 ዓመት 20 ዓመት ጠብቆ መምጣቱን እያየን ስለሆነ አንዳንድ ሰዎች ጋር እኔም አንዳንድ ስልጠናዎችንም እየሰጠው ስለነበር ራስን መንከባከብ የአእምሮ ጤናን መንከባከብ የሚባሉ አማራጭ መፍትሄዎችና ሰው ወደ ህመም እንዳይገባ የከፋ ደረጃ ላይ እንዳይደርስ ትናንሽ ነገሮች ወይም መቆጣጠር የምንችላቸው ነገሮች ከቁጥጥር ውጭ ወጥቶ መጨረሻ ላይ ህመም ደረጃ ላይ እንዳይደርሱ ለማድረግ የምንከተላቸው መንፈሳዊ ጤናችን፣ ስነ ልቦናዊ ጤናችን፣ አካላዊ ጤናችን፣ አስተሳሰባችን፣ ማህበራዊ ህይወታችን ጨምሮ የምንንከባከብበት የምንጠቀማቸው አማራጮችን ስልጠና ላይ እየሰጠው ስለነበር ያ አለ። ግን ያን የመጠቀም ያን የመፈለግ ያን ለማግኘት የማምጣት ባህል የለም ብሎ መነሳት ይሻላል። ምክንያቱም ስለሌለ ማለት ነው። ከታመመ በኋላ እንኳን በጣም ከብዙ ጊዜ በኋላ በተለያዩ በመንፈሳዊ እምነት ባህል ተጽዕኖ ሰዎቹ የህመሙ ምክንያቶችን ካለማወቅ መንፈስ ጋር ከማገናኘት ሰይጣን፣ ቡዳ፣ የፈጣሪ ቁጣ፣ የቤተሰብ እርግማን፣ የሰው አይን እየተባሉ በተለያየ መንገድ የአእምሮ ጤና እክሎች ምክንያቶቹ በዛ መንገድ ስለሚዘረዘሩ እንደ መፍትሄም የሚደረገው እነዚያ ዙሪያ ላይ ያለው ነገር ነውና ያ ነገር እንዳለ ስለምናቅ መካድ አይቻልም። እና ምልክቶችንም ያው እንደውም ቀድሞ ሳይታመም ሰው መጥቶ ምክር አግኝቶ አገልግሎት አግኝቶ ደህና ሆኖ መኖር እንደውም አለመታደል ሆኖ ባይችል ትንሽ በጊዜ ደግሞ መታከሙና ቆይቶ መታከሙ በጣም ልዩነት አለው፣ ሰማይና ምድር ማለት ነው። አንድ ሳምንት፣ አንድ ቀን፣ 2 ቀን እንደታመመ መጥቶ መታከምና አመት 5 ዓመት 10 ዓመት 20 ዓመት ከታመመ ብለው መታከም ለህክምና የሚመጣው ለውጥ ውጤታማነታችን ፍሬ ማፍራት አቅማችን ሁሉ በዛ መሰረት ይወሰናል። በጊዜ የመጡ ሰዎች የተሻለ ውጤት ይጠበቃልና ስለዚህ ቀድሞ ምልክቶችን ማወቁ ጠቃሚ ነው። እንደየህመሙ አይነቶቹ ይለያያሉ።
ዓለም ላይ 500 እና ከዛ በላይ የአእምሮ ህመሞች አሉ ተብሎ ይታሰባል። አእምሮ ጤና ላይ ብቻ በተመለከተ 500 እና ከዛ በላይ ህመሞች እንዳሉ ስለሚታሰብ ዋና ዋናዎቹ እንደውም ጠቀስ አድርጎ ማለፍ ነው እንጂ ሁሉን ማውራት ስለማይቻል ጠንከር ያሉ ወይም ከባድ የሚባሉ ወይም ሲቪር ሜንታል ኢልነስ የምንላቸው እነ ስኪዞፍሬኒያ፣ እነ ባይፖላር ዲስኦርደር ወይም እንደ ድባቴ፣ ድብርት ብለን የምንገልጻቸው ድብርትና ፍርሃትና እነዚህ ሌሎችን ምልክቶችን ግን ጠቅሶ ማለፍ ይቻላል። ዋና ዋናዎቹ ስለሆኑ አብዛኛው ሰዎች ላይም ስለምናገኛቸው የተደራጀ ሕክምናም ስላላቸው። ስለዚህ ሰው አሁን ከእውነታ አርቆ ሳይኮቲክ ሆነ ከተባለ ለሰው ማይሰማ ድምጽ መስማት ሊኖር ይችላል። ለሰው ማይታይ ነገር ለነሱ ብቻ የሚታይ ነገር ሊኖር ይችላል። እምነት ላይም የተዛባ አስተሳሰብ ላይም ሊገቡ ይችላሉ። መጠራጠር፣ መፍራት፣ መሸሽ፣ ሰው ይጎዳኛል፣ ሰው ይመተኛል፣ ሰው ያጠቃኛል፣ ያሰረብኝ ነው፣ ተንኮል እየሰራብኝ ነው፣ ሊያጠፋ ሊገለኝ የተከታተለ ነው፣ ፖሊስ እንደዚህ ተመድቦብኛል ብሎ የሌለ እምነት ውስጥ ገብቶ ሰው እምነቱ አስተሳሰቡም ትክክል ያልሆነ እውነታ የሌለውን እምነት ይዞ ሊቀጥል ይችላል። ከዛ ጠንከር ያለ ሲመጣ ንግግራቸው ሊቀያየር ይችላል። መቀበጣጠር የምንለው አይነት በተለምዶኛ የምንገልጸው ማቀላቀል፣ መለፍለፍ ምናምን የምንላቸው ነገሮች ትክክል ያልሆኑ ነገሮችን የማውራት ነገር ምናምን ሊያሳዩ ይችላሉ። ድብርት ላይ ያሉ ዋና ዋና ምልክቶቹ ተስፋ መቁረጥ፣ መኖር አለመፈለግ፣ ራስን ለመጉዳት ማሰብ፣ እንቅልፍ ማጣት፣ ምግብ ፍላጎት መቀነስ እና ደስታ ማጣት፣ መጸጸት እና ሀሳብ ለመሰብሰብ መቸገር እንደ መርሳና ምልክቶቹ ድብርት ያለባቸው ሰዎች ላይ ሊከሰቱ ይችላሉ። ባይፖላር የሚባል ደግሞ ወደ ላይም ወደ ታች እያለ እንደ ድብርት አንዳንዴ ያደርጋቸውና አንዳንዴ ደግሞ በጣም ሞቅ ያደርጋቸዋልና በጣም ደስተኛ መሆን ያለ ምክንያት በጣም መደሰት፣ መዝፈን፣ መጨፈር፣ ሰዎችን ዝም ብሎ መንገድ ላይ ያገኙት ሁሉ መተዋወቅ፣ ገንዘብ ዝም ብሎ ማባከን፣ አላግባብ ወጪ ማውጣት፣ የማይገዙትን መግዛት፣ እንደ ቸርነት ማብዛት፣ ሌሊት ሁሉ ቁጭ ብሎ ስራ እየሰሩ ማደር፣ አለመተኛት፣ ለመተኛት አለመፈለግ፣ ለመብላት አለመፈለግ፣ ቢዚ መሆን፣ ብዙ ፕሮጀክቶችን የማይደረሱ 5፣ 6፣ 7 ፕሮጀክቶችን በአንድ መክፈት እና እንደዛ አይነት ባህሪያት ቢኖሩ ይሄ ሰው ባይፖላር የሚባል አይነት ህመም እንዳለበት ሊታሰብ ይችላል። ፍርሃትም በተለያየ መንገድ ያው የምንፈራቸው ነገሮች ስለሚለያዩ አንዳንድ ሰው ያው ከትንሽ ነገር አይጥ፣ ድመት ምናምን ጀምሮ ከእንስሳ ጀምሮ እንደሚፈራ ሰው፣ ከፍታ የሚፈራ ሰው፣ ፎቅ መውጣት የሚፈራ ሰው፣ መኪና ውስጥ መሄድ የሚፈራ፣ ፕሌን ውስጥ መብረር የሚፈራ ሰው እንደየፍርሃቱ ስለሚለያይ ድንገት ምንም በቃ ምክንያት የሌለው ከፍተኛ የፍርሃት የመወረር ነገር ከዛ ጋር ተያይዞ ማቅለሽለሽ፣ ማስታወክ፣ ማስቀመጥ የሚመሳሰሉ አካላዊ ምልክቶች ሁሉ ሊያሳይ፣ መንቀጥቀጥ፣ የሚሞቱ መምሰል ምናምን አይነት ነገሮች፣ ልብ ዝም ብሎ ቶሎ ቶሎ መምታት፣ ማላብ አይነት ምልክቶቹ እና ማህበራዊ ህይወትን መፍራት፣ እነዚህ ዋና ዋና የሚባሉ አእምሮ ህመም ላይ ያሉ ምልክቶች ናቸው። ከአደጋ ጋርም ተያይዘው ያለፈ አደጋ ለምሳሌ መኪና አደጋ ሊሆን ይችላል፣ መመታ ሊሆን ይችላል። ያለፈ የቆየ አደጋ ግን በየቀኑ እየመጣ በትክክል እሱ እየተከሰተ እንደሆነ እያዩ በጣም በዛ ነገር ውስጥ እየተሰቃዩ ሊሆኑ ይችላሉ። እንቅልፍ ማጣት እና ሌሎች ነገሮችም አብሮ ሊሆኑ ይችላሉ እና ከሞላ ጎደል ዋና ዋና የሚባሉ የአእምሮ ጤና እክሎች ምልክቶቹ በእነዚህ መንገድ ሊገለጹ ይችላል። በዚህ መንገድ ይገለጻሉ። በተለይም ባይፖላር ብለው የጠቀሱት በእርግጥ እነዚህ አሁን ምልክቶቹ ናቸው አይደለ? አንድ ሰው ላይ አይተን ልንገምት የምንችላቸው እነዚህ ነገሮች እንደየ ሁኔታቸው ደግሞ ሕክምናቸውም የተለያየ ነው የሚሆነው። የማማከርም ቅድም እንዳሉኝም ደግሞ መድኃኒት ያላቸው ደግሞ መድኃኒት፣ እነዚህ ሕክምናዎች አሁን እዚህ ይሰጣሉ። እኛ ፈለገ ህይወት አሁን ባለን አቅም ጠቅላላ ስፔሻሊስት ተብለን ነው እኛ የምንጠቀስ። ሱስ ላይ ሳብ ስፔሻላይዝ ማድረግ ቢፈልግም ህፃናት ላይም ሌላ የአእምሮ ጤና ላይ ሳብ ስፔሻላይዝ ማድረግ ላይ ገና ቢሆንም ጠቅላላ ስፔሻሊስት እና ማስተርስ ባለሙያዎች ስለ አእምሮ ላይ 6 ዓመት እና ከዛ በላይ የሰለጠኑ፣ ዲግሪ ባለሙያዎች 4 ዓመት የሰለጠኑ ጠቅላላ ሐኪሞችና አልፎ እንደዛ አይነት የሚያግዙ ባለሙያዎች ጋር ሆነን በተቻለ መጠን ማማከር አገልግሎት፣ የስነ ልቦና፣ የንግግር ህክምና ጨምሮ አብዛኛዎቹ የምንጠቅሳቸው ህመሞች መድኃኒቶች በቀላሉ
አልፎ አልፎ ትናንሽ አጋጣሚዎች ላይ ካልሆነ በብዛት የምናገኛቸው የባይፖላርም የድብርትም የሳይኮስም የሌሎች የአንዛይቲም የፍርሃትም የሌሎችም ህመሞች መድኃኒቶችም በእጃችን አሉ። እንዳልኩ ያ ሁሉ ቅድም የጠቀስነው 16000 17000 18000 ሰውም ለዛ ነው እየተከታተለ እየታከመ ያለው። የሚተኛ ሰውም ተኝቶ ይታከማል። በመርፌ በሚዋጥ በተለያየ አማራጭ ህክምናዎች አሉ ማለት ነው። ለምንድነው ይሄን የጠየቅኩት? በተለይም አሁን ምልክቶቹን በሚነግሩን ሰዓት ዘርዘር አድርገው ስለተናገሩ ምናልባት ከነዚህ ሁሉ አንድ ምልክት እንኳን ወይም ደግሞ የተወሰኑት አሁን ከጠቀሷቸው ውስጥ 2-3 አይነት ምልክቶች ያለበት ሰው ነገር ግን መደበኛ የሆነ የህይወቱን እየኖረ ያለ ራሱን እንደዚህ አይነት ችግር ውስጥ አለብኝ ብሎ ባለማሰብ ውስጥ እየኖረ ያለ ሰው ይሄ ነገር ትሪትመንት ያስፈልገዋል ማለት ነው። እንዲህ ብሎ እንኳን ቢያስብ ምናልባት አሁን አእምሮ እነዚህ ምልክቶች ኖትስ አድርጎ ለማማከር መምጣት ሬር ነው፣ ድፍረቱም አይኖረንም። ምናልባት በዛውም ሌላ በሽታ የሚመጣብን ምናምን ገባ ነው የሚመስለንና ምናልባት እነዚህን ነገሮች ኖትስ አድርጎ መምጣት የሚፈልግ ሰው ካለ ህክምናው መሰጠት አለመሰጠቱን ለማረጋገጥ አስፈላጊ ነው። ምክንያቱም አውቆ ሰው አንድ ምልክትም ትሁን ግማሽ የለም እንጂ ግማሽም ትሁን ባለሙያ አይቶ ይሄ ህመም ነው አይደለም ማለቱ አንድ ነገር ነው። ህክምና መኖሩን ማሳወቁ ጥሩ ነው። ጥሩ ጥያቄ ነው። በጣም ጥሩ። ከዛ ውጪ የአእምሮ ጤና እክል ተጠቂ ብለን የምናስባቸው በእድሜ ደረጃ ሊለያይ ይችላል? አይነቶቹ 500 ብለናል እንጂ ህፃናት ላይ እስከ 100 እና ከዛ በታች ሊሆን ይችላል። በጣም እድሜ የገፉ ሰዎች ላይ ደግሞ በደንብ የምናያቸው ህመሞች ይኖራሉ። ከዛ ደግሞ ጎልማሳ ከፍ ብሎ አዳልት ላይ የምናገኛቸው ይኖራሉ። ደግሞ ለየት ብሎ አዶለሰንት ላይ ታች ደግሞ ወረድ ብለን ከ10 እስከ 20 እዛ አካባቢ ደግሞ ጉርምስና እድሜ ላይ በተለምዶ የምንለው ላይ ደግሞ የምናገኛቸው እንደ የእድሜያቸው በጣም ስፔሻል የሆኑ ነገሮች ስላሉ እሱን በጠቅላላ በዛ መንገድ መያዝ ነው። ግን ህፃናት ላይ በደንብ የምናያቸው ህመሞች የራሳቸው ዋናዎቹ የራሳቸው ቁጥር አላቸው። ወጣቶች ላይ ደግሞ በተለይ በጣም ትኩረት የምናደርገው ከአስተዳደር ጋር ተያይዞ ከሆርሞናል ለውጡ ጋር ተያይዞ እድሜው ሰውነታችን እያደገ ሲመጣ በሴቶችም በወንዶችም የምናያቸው አጠቃላይ ዙሪያችን ላይ ያሉ ነገሮች ቶሎ ብሎ አእምሯችን ላይ መረባበሽ ላይ ኮንፊደንሳችን ላይ ወይም ራስ መተማመን ላይ ስሜታችን ላይ አስተሳሰባችን ላይ ማህበራዊ ህይወታችን ላይ ብዙ ነገሮች ተጽዕኖ የማሳደር አዝማሚያ ስላላቸው አይደንቲቲ ምን ባል ነገር ወይ ማንነታችን ሴት አድርገን ይዘን መጨረሻ 15 20 30 ስንገባ ማን ነው ማነች ሲባል ስያሜ የምናገኝበትን የምናዳብረው በዚህ አዶለሰንት ኤጅ ላይ ስለሆነ ከዛ ጋር ተያይዞ ፕላስ ደግሞ ሱስ ነገሮች ላይ አንዳንድ ልጆች የመጋለጥ እድላቸው ሲጨምር አደጋ ላይ ጥቃት ላይ ሴቶች ላይ ወንዶች ላይ አስገድዶ መድፈር፣ ጾታዊ ጥቃት፣ ትንኮሳ ምናምኖቹም ትምህርት ቤት ላይ መምህራን ጋር ጓደኞች ጋር ባለው መስተጋብር ቤተሰብ ጋር ባለው ባህሪ አለመግባባቶች እነዚህ ተጽዕኖዎች እየበረቱ መጥቶ መጨረሻ ላይ ማንነታችንም ለማረጋገጥ ወይም ለመወሰን ወይም ያንን ነገር ለመያዝ በምናደርገው በተፈጥሮ ሂደት ላይ ትንሽ ሳንካዎች እየገጠሙ ብዙ አዶለሰንት እድሜ ላይ ያሉ ሰዎች አሁን ዝም ብለህ ከጠየቀኝ ቅድም ስኪዞፍሬኒያ፣ ባይፖላር ዲፕሬሽን፣ አንዛይቲ ያልኳቸው ነገሮች ዋና የሚባሉ ከባድ የሚባሉ አእምሮ ህመሞች ናቸው ይያል 15 እስከ 25 15 እስከ 20 30 ድረስ ባለው ጊዜ የመከሰት እድላቸው ከ90% በላይ ታች ላይ ባለውም ላይ ከፍ ብሎም ከመከሰቱ እድሉ ልቅ ታች ላይ 15 20 25 አካባቢ ሴቶች ወንዶችም ላይ እነዚህ ጠንከር ያሉ ህመሞች ብዙ ጊዜ በቃ የመጀመሪያ ጊዜ ታመመ ከተባለ አንድ ወጣት ወይ ጎልማሳ ወይ አዶለሰንት 15 16 18 20 ላይ የሚመጡትን ነው መጀመሪያ ጊዜ ዲያግኖስ የምናረጋቸውና ይሄኛው እድሜ በደንብ ትኩረት የሚፈልግ ነው ብሎ መያዝ ይቻላል ማለት ነው። በጣም ጥሩ። በተለይ እንደ አካባቢ ወይም እንደ ሀገር ለአእምሮ ጤና የሰጠነው ትኩረት ከሌሎቹ አንፃር ማለት ለሌሎች የጤና ችግሮቻችን የምንሰጠው ትኩረትና ለአእምሮ ጤና እክል የሰጠነው ትኩረት ምን ያህል ነው ብሎ ይገመግማሉ? ያው እዛ ሴክተር ላይ እንደሚሰራ ሰው ሁሌ እኔ ጠዋትም ማታም አጀንዳዬ ስለሆነ ሁሌ መገምገም ስለሚኖር እውነቱን ለመናገር በዚህ 5 4 3 2 አመት ድሮ 15 20 አመት በፊት ከነበረው ትንሽ
ብርሃን የሚመስል ነገር ምልክቶችን የማየትን አዝማሚያ አለ። ከላይ ከመንግስት አደረጃጀት ከጤና ሚኒስቴር ውስጥ ካለው አደረጃጀቶች ጀምሮ ባለሙያዎችን ከማሰልጠንም ጋር ትንሽም ቢሆን ባለሙያዎች በተለይ ደግሞ የአእምሮ ጤና ላይ የመስራት ፍላጎት ላይ ልዩነቶች አሉ። በጣም ከ5 ዓመት በፊት ነው ከ7 ዓመት በፊት እኔ ለስፔሻላይዜሽን አእምሮ ላይ ለመማር ሲገባ ለመሰልጠን ሲገባ ብዙ ዱላ ነው የወረደብኝ፣ ብዙ ምት ነው የገጠመኝ። ለምን አእምሮ ትገባል? ለምን አእምሮ ላይ ለመማር ፈለግ? አእምሮ ላይ ለመስራት ቤተሰብ፣ ዘመድ፣ ቅርብ ጓደኛ፣ የተማሪ ባለሙያ፣ የጤና ባለሙያ ስፔሻሊስት ሳይቀር አእምሮ ጤና ላይ መስራት ላይ ያለው ትርጉም ያልገባ ብዙ ገጥሞኛል። ያው ብዙም ሸብረክ ማለት አልችልም። ኦልሬዲ ወሰኛ አምኜ ስለገባው ምንም አይሞቀኝ አይወርደኝ። ግን ብዙ ሰዎች ላይ ግን ተጽዕኖ እንዳለው ይረዳሉ። ገና ለመግባት ለሚያስቡ ለመማር ለሚያስቡ ሰዎች እንደዚህ አይነት ቃላቶች እንደዚህ አይነት ጥያቄዎች ከሌላ ለየት አድርጎ ማየቱ ለባለሙያዎች ችግር እንደነበረ ያስታውሳለሁ። አሁን ትንሽ የመቀረፍ የተወሰነ ደህና ቁጥር ወደ አእምሮ ስፔሻላይዜሽን የመግባት ዲግሪ ላይ ማስተርስ ላይ የሚሰሩ የአእምሮ ስልጠናዎች ላይ ልዩነቶች አሉ ምለውን በአንድ በኩል አያለሁ። ያ ማለት ግን አእምሮ ጤና ላይ ያለው ትኩረት አሁንም ያለንበት ደረጃ አጥጋቢ ነው፣ በቂ ነው ወይ ወደ በቂ የተጠጋ ነው ብሎ ሰው እንዳይረዳ እጅግ በጣም ይቀራል። ህመሙን ከመረዳት አንጻር፣ ህክምናውን ከመረዳት አንጻር፣ ሳይንሱን ከመረዳት አንጻር ለታመሙ ሰዎች ከሚደረጉ እንክብካቤዎች ቤተሰብ ጋር ዘመድ ጋር ሰዎች ምናምን ጋር ባለሙያዎች አካባቢ አሁንም ድረስ ትላልቅ ደረጃ ላይ የደረሱ በቀዶ ህክምና በውስጥ ደዌ በሌላ ስፔሻላይዜሽን ስልጠና የወሰዱ ሰዎች ግን አእምሮ አካባቢ ሲመጡ አብሬ አትታመሙ ወይ አእምሮ ህመም አንተን አያጠቃም ወይ የሚባሉ አይነት የተዛቡ አመለካከቶች ባለሙያዎች ላይ በተለይ በጣም ያሳስበኝ ክፍተት አሁንም አልፎ አልፎ ይታያል። ትንሽ ልዩነት አለ፣ ግን ኦቨርኦል ሲታይ ገና ነው ብሎ መውሰድ ጥሩ። በሙያና በባለሙያ ደረጃ ያለው ትኩረት አሰጣጥ ልዩነቱን ነግረውኛል። እንደ ማህበረሰብ ደግሞ በተለይ የአእምሮ ጤና እክሎቻችን እንዳጠቃላይ እንደ ህዝብ የጤና እክሎቻችን ከተወሰኑ ዓመታት በፊት ያልነበሩ የጤና እክሎች አሁን ላይ ኤግዚስት እያደረጉ ነው። ካንሰርን፣ ግፊት፣ በስኳር የሚባሉ በሽታዎች ኤርሊ ስቴጅ ወይም በልጅነታችን ወይም ትንንሽ እድሜ ላይ ያሉ ልጆች የመያዝ የመታመም ነገሮች እየመጡ ነው። በአእምሮ ጤና መታወክ ከዚህ በፊት ከነበረው አሁን ላይ ያለው ጋር ሲነጻጸር በአሃዝ ደረጃ መግለጽ ከቻሉ? እየጨመረ መጥቷል ምለው ብዙ ሰው ይስማማበታል። ምክንያቱም ቅድም ስነ ህይወታዊ፣ ስነ ልቦናዊ፣ ማህበራዊ ብለናልና ስነ ልቦናዊን ማህበራዊ ላይም ያሉ ነገሮቻችን ከጤናማነት ይልቅ ለህመም የሚገፉ ነገሮች እየበረቱ መጥቷል። ጦርነቱ አለ፣ ኑሮ ውድነቱ አለ፣ ማህበራዊ አለመረጋጋቱ አለ። ባህል ደግሞ ከምዕራብና ከምስራቅ ከደቡብ ከሰሜን መቀላቀሉ አለ፣ መወዛገቡ አለ። እዛ ማይረሳ ደግሞ የማህበራዊ ሚዲያ ተጽዕኖ ደግሞ አለ። አሁን የመጣ የአርቲፊሻል ኢንተለጀንስ ድረስ ደርሶ ሰው ልጆችን አሁን በጣም ብዙ ነገሮች የሚያወዛግቡ ነገሮች ትርምሶች አሉ። እንደ ነባራዊ ሁኔታ እኛ አካባቢ ላይ እኛ ሀገር ላይ ያሉትን ስናይ አደጋ ጋር ተያይዞ የሚመጡ የአእምሮ ጤና እክሎች በጣም እየጨመሩ እንደሚመጡ መጠራጠር አይቻልም። ሌሎቹም የህዝቡ ቁጥሩ እየጨመረ ሲመጣ ለምሳሌ ቅድም ካልነው ስኪዞፍሬኒያ ብናነሳ ዓለም አቀፍ ደረጃ በደንብ የተጠና ጥናት እንደሚያሳየው ከመቶ ሰው አንድ ሰው ስኪዞፍሬኒያ የሚባል ህመም ይታመማል ይላል። ስለዚህ በግልጽ ግን ምን ማለት ነው? እሱ ከመቶ ሰው አንድ ሰው ስኪዞፍሬኒያ ይታመማል። ስኪዞፍሬኒያ ማለት ከአእምሮ ጤናዎች ሁሉ ጠንከር ያለ ሰፊ በጣም ብዙ አመት ሰው ጋር አብሮ የመቆየት አዝማሚያ ያለው ቅድም ሳይኮሲስ ያልነው ነው። ወይም የሌለን መስማት፣ የሌለን ማየት፣ የተሳሳተ እምነት መያዝ፣ መጠራጠር እና ንግግራቸው ላይ ምናምን የማቀላቀል እነዚህን በዋናነት የራሳቸውን ንጽህናቸውን አለመጠበቅ፣ ቆሻሻ መሰብሰብ፣ ፌስታል ተሸክሞ መዞር፣ ራቁታቸውን መሄድ፣ ሰው መሳደብ የሚመስሉ አይነት ባህሪ የሚያሳይ ጎዳና ላይ የሚዞሩ በአብዛኛው ሰዎች ላይ የሚታዩ ዋና ጠንከር ያለው አእምሮ ህመም
ስኪዞፍሬኒያ ወይም ሌላ እኩያ ቃል ስለሌለው በዛ በእንግሊዝኛው ብንገልጸው ይሻላል ብዬ ነው። ግን ጠንካራ ወይ ከባዱ የአእምሮ ህመም ተብሎ ይገለጻልና አንድ ሰው ከመቶ ሰው ከሺህ ሰው 10 ሰው ከ10 ሺህ 100 ሰው እያለ ይቀጥላል። ሚሊዮን ሲሆን እንደዛ 1 ሺህ ምናምን የሆነ ይቀጥላል አይነት ነገርና ከዛ በላይ የሆነ ይሄዳልና ሌላ ባይፖላርም እዛ አካባቢ የሚገለጽ ቁጥር አለው። ራሱን የቻለ ነው። ስለዚህ ወደ 2% አመጣል። ዲፕሬሽን ካልክ ግን ጠንካራ ወይ ከባዱን ብቻ ብናይ 7 እስከ 10% ሲሆን 10ን እንደውም አቨሬጅ እስከ 40 ምንድነው የሚባለው መጠነኛ፣ መካከለኛ፣ ማይነር፣ ሞዴሬት ምናምን ዲፕሬሽን ተብሎ ይከፋፈላል። ሜጀር ብቻ የምንለው ብንወስድ 7% ወይ 10ን ብንወስድ ስለዚህ 15 ምናምን ያለ ይቀጥላል። ሱሱ አለ ምን አለ ከዛ ደብሎቹ እንደሚያስቀምጠው ዓለም ላይ ካሉ 3 ሰዎች አንዱ ወይም ከ4 ሰዎች አንዱ የአእምሮ ጤና እክል ወይ ይሄኛው ወይ ያኛው ወይ አንድ ላይ ተደማምሮ አለበት ነው። ከ3 ሰው ወይ ከ4 ሰው አንዱ ማለት ነውና 25% እስከ 33% እኛ ሀገር ላይ ይብሳል እንጂ ያንሳል ብለን አናነሳም። እኛ አካባቢ ላይ ከዚህ ከአደጋዎች ከጦርነት ምናምን ጋር ተያይዞ ቢበረታ እንጂ አንስም። ቁጥሩ ግን በደብሊውኤችኦ መሰረት በግምቱ ኤስቲሜት የሚደረገው ከ3 ሰው አንድ ወይም ከ4 ሰው አንድ ሰው የሆነ ያኛው ወይ ያኛው ከ500 ውስጥ አንደኛው ወይ ሁለቱ አንድ ላይ ይኖራልና ከፊት ሰፊ ወይም ከፍተኛ ቁጥር ነው ብሎ መውሰዱ ይሻላል። ቁጥሩ እየጨመረ ነው የሚሄደው። ከሰሞኑ የአዲስ አበባ የትምህርት ቢሮ በተለይ ተማሪዎች ላይ አሁን ላይ እየተፈጠሩ ስላሉ ቴክኖሎጂ ላይ ዲፔንደንት የመሆን ትምህርት ላይ ትኩረት ያለ ማድረግ በጣም ብዙ ችግሮችን ነው የጠቀሰው እና ለነዚህ ሁሉ ችግሮች እንደ መፍትሄ ተደርጎ የተነሳው ሶሻል ሚዲያ የሌላቸውን ተማሪዎች ወደ ትምህርት ቤት ማምጣት ነው። ደግሞ ትምህርት ቤት ውስጥ ያሉ ተማሪዎች ሶሻል ሚዲያ እንዳይኖራቸው ስልክ አለመያዝ አንደኛው መፍትሄ ነው። እንደ ኤክስትራ አንድ እርምጃ ተራምዶ ደግሞ ሶሻል ሚዲያ እንዳይኖራቸው የማድረግ አይነት እንቅስቃሴዎች ይደረጋሉ። በትምህርት አሁን ቅድም ሲል እንዳሉኝ እንደ ሀገር ብዙ ችግሮች አሉብን። ኢኮኖሚያዊ ችግር፣ ጦርነቶች፣ በትምህርት ካሪኩለም እንዳጠቃላይም ትምህርት ላይ አሁን እየተፈጠረ ያለው ነገር ብዙ ወጣቶችን ወደ ጭንቀት እና አላስፈላጊ የሆኑ ሱስ ውስጥ ወደ መግባት ህይወታቸው ላይ አንዳንድ ውሳኔዎችን ወደ መወሰን ይወስዳልና በእነዚህ ሁሉ ችግሮች ውስጥ ሆኖ ጤናማ ሆኖ መቀጠል የሚችል ትውልድ በመፍጠር ደረጃ አንድ ግለሰብ ምን ማድረግ ይችላል? ወይም አንድ ወጣት እነዚህ አይነት ችግሮች ውስጥ ያለበት ስፔሲፊክ ማድረግ ካስፈለገም ተማሪ ምን ማድረግ ይችላል? በግለሰብ መደረግ የሚችለውን ማንሳቱ አንድ ሆኖ ግን ያው የሚሰሩ ስራዎች በጋራ በህብረት በማህበረሰብ ሀገር በሁሉ ሰው ርብርብ እንደሚሰራ ማወቁ ጥሩ ነው። በግለሰብ ደረጃ ቅድም ባልናቸው መሰረት ያው እንደሚፈለገው ያክል ባይስፋፋም የአእምሮ ጤና አገልግሎት ሲዛምዝም ብቅ እያለ ስለሆነ ጠንከር ያሉ ነገሮች የገጠማቸው ባለሙያዎች ጋር ቶሎ በጊዜ መሄድ ከዛ በኋላ የሚሰጡ ምክሮችን ትምህርቶችን በመውሰድ ራሳቸውን እንክብካቤ አድርጎ ወደ ከፍተኛ ወይም ወደ ባሰ ነገር እንዳይገቡ ራሳቸውን መንከባከቡን በተለያየ መንገድ ትምህርትና ስልጠና ማግኘት መቻል ነው አንደኛው። ሁለተኛው ደግሞ ከጎጂ ነገሮች በተቻለ መጠን ራሳቸውን መጠበቅ ዋናው ሱስ ነው። ሌላኛው ሱስ ብቻ ማለት ወደ በንጥረ ነገር መልክ ወደ ውስጥ የምናስገባው ብቻ አይደለም። ሱስ በባህሪ ደግሞ ሱስ አለ። ስለዚህ ቁማር ነክ ነገሮች ማህበራዊ ሚዲያ ራሱ ሳይቀራው ነው ያልከው አዲክሽናል ኢንተርኔት አዲክሽናል ምናምን ማህበራዊ ሚዲያ ላይ ፌስቡክ ላይ ቴሌግራም ላይ ቪዲዮዎች ላይ ኢንተርኔት አዲክሽን ጌም አዲክሽን የሚባል ምናምን ነገሮች አሉና እነዚህ አይነት አጉል ወይም ለአእምሮ ጤናም ለአካላዊ ጤናም ጉዳት ሊያመጡ የሚችሉ ነገሮችን ቀድሞ አለመጋለጥ ቢቻል ነው። ገና ታች የሚመጡ ልጆች ከሆኑ በተቻለ መጠን ጥንቃቄ እያደረጉ ከዛ ነገር እየራቁም ከመጠጥ ከማጨስ ከመቃም እና ከተለያዩ ንጥረ ነገር የሱስ የሚያስይዙ የምንላቸው ነገሮችን ባይነኩ ባይደርሱ ቢቻል ማህበራዊ ሚዲያ አጠቃቀም ላይ አንዳንዴ ወደ ፖሊሲ ደረጃ ይመጣል አይደለም። ቅርብ ጊዜ አስታውሳለሁ አንድ ጥሩ ነገር ያየው አንድ 4 5 6 ዓመት ይመስለኛል መጠጥ አልኮል ነክ መጠጦችን ማስታወቂያ በኦፊሻል ሚዲያዎች ወይ መንግስት ሚዲያዎች ማስተላለፍ
አይቻልም የሚል አይነት ሚኒስትሪ ሚዲያ ላይ አይቻልም የሚል ነገር እያየው ዳትስ ጉድ ብዬ ሪኮግኒሽን እየሰጠው ስለነበር እንደዚህ አይነት ወደ ፖሊሲ ደረጃ የምትሄድባቸው ነገሮች አንዳንዴ ይገጥሙሃል። ኢንተርናሽናል ስታንዳርድ ስለሆነ ማለት ነው። ከዛ በፊት ቀደም ብሎ ሰው ግን በራሱ ጥረት እንደዚህ አይነት ጎጂ ለአእምሮ ለጤናም ለሌሎችም ሊያጋልጡ የሚችሉ ነገሮችን ወደዛ ገፍቶ ሳይሄድ ቀድሞ ራሱንም ድንበር ማበጀት ከቻለ ጥሩ ነው። ካቃተውም ቀድሞም ከገባበት ግን ባለሙያዎች ጋር ቶሎ መቅረቡ የተሻለ የሚቋቋም የተሻለ ስነልቦና አቅም ያለውን የማይበገር ሪዚሊያንት የሚባል ወይም ለተለያዩ ነገሮች ዝም ብሎ በቀላሉ እጅ የማይሰጥ የስነልቦና ካፓሲቲ እንዲኖራቸው ለማድረግ ስልጠናዎች እና ሕክምናዎች እንክብካቤ አማራጮች ትኩረት ቢደረጉ መራቅ ካለብን ወይም መራቅ የሚገቡ ነገሮችን ቀድመን መራቅ ከቻለን ጥሩ ውጤት ይኖራል ብዬ እገምታለሁ። ሳይንሱም እንደዛ ስለምን ማለት ነው። በጣም ጥሩ። የተሻለ የአእምሮ ጤና ያላት ሀገር ወይም ያለው ትውልድ ምን እንደሚሰራ ይታወቃል። እንደዚህ አይነት ነገሮች እንዲበረክቱ ባሉትን መንገድ ደግሞ ራሳችን እንድንጠብቅ የኛም መልእክት ነው። ከዛ ውጭ ግን እንግዲህ 4 ዓመት የሚሆን ጊዜ እዚህ ፈለገ ሕይወት ስፔሻላይዝድ ኤንድ ሪፈራል ሆስፒታል አገልግለዋልና በዚህ ዓመት ውስጥ ምናልባት አሳዛኝ ወይም አስደሳች ገጠመኝ ከገጠመው የሚያጋሩን ካለ? ያው ብዙ ስለሆኑ ደስተኛ የሚያደርጉ አጋጣሚዎች ሐኪም ስትሆን ያው ከሕክምና ጋር የተያዙ ናቸው። ሳይንስ ስማር እኔ ራሴ እርግጠኛ አልነበርኩም። የአእምሮ ጤና ታክሞ የሚመጣው ለውጥ መጠኑን እርግጠኛ አልነበርኩም። እነዚህ 4 ዓመት ኤክስፒሪየንስ ላይ በጣም ያስገረመኝ ነገር ማስደሰት ብሎ ያጥለውም ግን ያስገረመኝ ነገር ለመድኃኒት ሰዎች የማህበረሰብ ያለው ለውጥ የሚያመጣው ውጤት በጣም ይገርማል። ሳይንስ ላይ 70-80% ታክሞ ይድናል። እኛ ከፈለገ ሕይወት ላይ 91 92 93% ተሽሎ ደህና ሆኖ ስራውን ቀጥሎ ህይወቱን መርቶ ምናምን እኛ የምናክማቸው ማለት ነው። ሰራተኞች በተለያየ መስመር ያሉ ሰዎች እና ሲያመሰግኑ ስጦታ ሲያመጡ በጣም አንዳንዴ ፋንታስቲክ ይሆንባል። ድንበር አለን እኛ ስጦታዎቹ ከሕክምና ሙያ ኤቲክስ ዲሲፕሊን ጋር አብሮ ይሄዳል አይደምለውን የምንገመግምበት የራሳችን ስታንዳርድ አለና ተቀባይነት ያለው ስለተሻለው ደህና ስለሆነ አመስግኖ ቀለል ያለ ነገር የሚሰጥበት ምናምን ከሆነ ችግር የለም የሚባል አይነቱ ከሆነ ሪኮግናይዝ ይደረጋልና እንደዛ አይነት ነገሮችን በማየት በጣም ደስተኛ ሆኜ ያለፍኩት ብዙ ቀናት አሉ። ግን አንድ በጣም ያስደነገጠኝና በጣም ያሳዘነኝ ክስተት አሁንም ባለ ታካሚ ጋር የተገናኘ ነው። በዘረመል የሚመጣ የአእምሮ ጤና ችግር አለ አንዳንዴ። ስለዚህ ጥንቃቄ መደረግ አለበት። ከዛ በፊት ወላጅ፣ አያት፣ አባት፣ እናት፣ አጎት፣ አክስት አእምሮ ጤና ችግር የነበረበት ሰው ከሆነ አሁን የሚወለዱ ትውልዶች ሞር ጥንቃቄ ይፈልጋሉ። ራሳቸውንም መንከባከብ አለባቸው። ቶሎ ቶሎ ማማከር አለባቸው የሚለውን ሳይንስ ስለማውቀው አንድን የማክመው ታካሚ ልጁ ገና በ12 በ13 ዓመቱ የአእምሮ ጤና እክል ምልክቶች የሚመስሉ ምልክቶች ሲያሳይ በጣም ነው የደነገጥኩት። አይዶ ነው ብዙ አይነት እንደዛ አለ። ግን ያ ታካሚ ባህሪውም ለሕክምና የሚሰጠው ቦታም ለሐኪም የሚሰጠው ቦታም ለአእምሮ ጤና ያለው እይታውም ከታከመ በኋላ ያመጣው ለውጡም ደስ ይለኝ ነበርና ተከታይ እሱ የወለዳቸው ልጆች ጤና መሆን ስለነበረባቸው ትንሽ ምልክት አይነት ነገር የሚመስል ሳይ በጣም የደነገጥኩት ቅርብ ጊዜ የተከሰተ ነገር ነው። ታሟል ሳይሆን የሆነ ምልክት ሊሆን የሚችል ቀደም ብሎ ሊመጣ የሚችል ነገር ነው እንደብዬ አሳዝኖኛል። ያው ሳይንሱ ላይ ያለ ቢሆንም ትንሽ ደንገጥ ብያለሁ። ግን ያ ስራችን ላይ የምናውቀው ነገር ስለሆነ በየቀኑ የሚገጥሙ ነገር ደስታም ሀዘንን በሚዛን ስለምናደርጉ ብዙ ጫና አይኖረውም። ግን ያንን ክስተት ትንሽ ስሜትን ጎድቶታል ብዬ አስባለሁ። ይህን ይመስላል። በጣም የሚገርም ነው። በተለይ ሰዎች ታክመው ወጣው ሲሄዱ በተለይም ደግሞ እንደነገሩ ሳይንሱ ከሚለው የቁጥር አሃዝ በላይ የመጡ ታካሚዎች ድነው ሲታይ ደስ የሚል ነገር ነው። ነገር ግን አሁን የአእምሮ ጤናን እንዳጠቃላይ አንድ ሰው ጤናውን ቼክ ማድረግ አለበት አይደል? በየጊዜው ወይም ደግሞ ሳይንሱ የሚለው በአመት ሊሆን ይችላል፣ በየ6 ወር ሊሆን ይችላል። ሙሉ ጤናውን ምርመራ ያደርጋል። የአእምሮ ጤና አንድ ሰው በየምን ያህል ጊዜው ቼክ መደረግ አለበት?
እስካሁን ስታንዳርድ አላወጣንም፣ እኔም አላገኘውም። ነገር ግን ከሌሎች አካላዊ ጤና ጋር አብሮ አንድ ላይ ማድረጉ ምንም የተለየ ነገር አይኖረው። አንድ ላይ ማየት ስላለብን ልምዱም ያን ያክል አልተጠናከረም። ከኛ በኩል የሚጠበቅ ነገር አለ። ነገር ግን ቅድም ያልናቸው ነገሮች ላይ ፎከስ ይደረጋል። ሱስ ላይ፣ አደጋ የደረሰበት ሰው ላይ፣ አዶለሰንት ኤጅ ላይ የደረሱ የተለያዩ ውጣ ውረዶች ያሉበት አይነት ሰዎች ላይ ቀድሞ የመታየት ቀድሞ የማማከር፣ ቤተሰብ ላይ የአእምሮ ጤና ምልክቶች የታዩበት አይነት ሰው ላይ፣ ራሱን ያጠፋ ሰው፣ ቤተሰብ ዘመድ ያለበት ሰው እዛ ሲሆን እና አካላዊ ህመሞች ለምሳሌ ቅድም የጠቀስናቸው ግፊት፣ ስኳር፣ ስትሮክ አይነትና የነርቭ የልብና እንደዚህ ጠንከር ያሉ HIV ምናምን ጨምሮ የሚጥል ህመም አይነቶቹ ላይ ያሉ ሰዎች የአይነት ችግር ያለባቸው ሰዎችም የአእምሮ ጤናቸው ላይ በደንብ ሴቶች ወሊድ ጊዜ በተለይ ከወሊድ ጋር ተያይዘው የሚመጡ የአእምሮ ጤና እክሎች ስላሉ እነሱም የተለየ ትኩረት ቢያደርጉ፣ ሆርሞኑ ወጣ ገባ ስለሚል እርግዝና ጊዜና ሲወልዱ ያ ሴቶችም ደግሞ ትኩረት ቢያደርጉ ይመከራል። ግን እንዳልከው ሌላውም በአመት ሁለቴ በአመት አንዴ እንደየአቅማችን እንደሚባለው አእምሮም አብሮ ከዛ ጋር ኢንቲግሬት ተደርጎ ታይቶ ተመርምሮ የሚገባውን ያክል ምክር አግኝቶ ቢያልፉ ወደፊት ስታንዳርዱን በዛ መንገድ የተለየ ነገር ካለም ስለሚወጣ አሁን ባለው ግን አንድ ላይ ቢሆን ጥሩ ነው። በጣም አድርጌ አመሰግናለሁ። እውነት ለመናገር በጣም ሰፊ የሆነ ሀሳብና ርዕስ ነው። ለአእምሮ ጤና ችግር ይሆናሉ ተብለን የምናስባቸውን በተለይ ሱስ እና አካባቢያዊ ማህበራዊ ቀውሶችን ደግሞ ሌላ ጊዜ ላይ በሰፊ ጊዜ እና በሌላ ሁኔታ ማብራሪያ እንደሚሰጡን ተስፋ እናደርጋለን። ሰፊ ፖርሽን ስለሆነ ማለት ነው። ያኛው ደግሞ በተለይም ከመነሻው ጀምሮ እስከ መጨረሻው ለመዳሰስ ሰፊ ጊዜ ስለሚፈልግ እነሱ ላይ ደግሞ ሌላ ጊዜ ላይ በደንብ እንወያይ ይሆናል። ዛሬ ስለሰጡን ማብራሪያ በተለይ ነገር ከዛ በፊት ግን ምናልባት ቀረ ብሎ የሚያስቡት መልእክት የሚተላለፍ መልእክት ካለ? ያው አጭሩ ለማስተላለፍ ያክል አእምሮ ጤና ቅድም እንዳልኩት ያለ አእምሮ ጤና የሚባል ነገር የለም የሚለውን ሰው ሁሉ እንዲረዳ፣ ለአእምሮ ጤና አንተም እንዳነሳው ትኩረት እንዲያደርግ፣ ባለሙያዎችን የማግኘት መሸሹ ምናምኑ ምንድነው የሚባለው ማስወገዱ፣ ስቲግማ ጋር የተያዙ ማግለል ጋር የተያዙ ነገሮች በጣም ስህተት መሆናቸውን ተረድቶ ሰው መፍትሄው HIV ላይ ሲመጣ አካባቢ የነበረውን ስለማስታወስ HIV ሰዎች ታክሞ ከዛ አይነት HIV አለብኝ ታክሜ በዳንድ ወስጃለሁ ድኛለሁ ደህና ሆኛለሁ እያሉ ነው ብዙ ለውጥ የመጣውና አሁን HIV እንደ ድሮ ብዙ ያናክል ሰው አይሸሽምና አእምሮ ጤናም ወደዛ ደረጃ እንዲመጣ አእምሮ ጤና ላይ የሚሰሩ ባለሙያዎችና የአእምሮ ጤና ሕክምና ተገልጋዮች አንድ ላይ ተባብሮ ሌላውን ማህበረሰብ ማሳወቅ ምንም አለመሆኑን እንደ እጅና እግር ጸጉር ቆዳችን እንደሚታመም ሙሉ ሰውነታችን ሌላ ወባና ትኩሳት ሌሎች ሳምባ ምች ሌሎች ህመሞች ሁሉ እንደሚያሙ እንደ ተቅማጥ እንደሆነ ተረድተው ሰው ወደ ሕክምና እንዲመጣ ሌሎች እዛ አካባቢ እየተጠቀሙ ያሉ ሰዎችና እየሰሩ ያሉ ባለሙያዎች ሌሎች ፖሊሲ አካላትም ጨምሮ በደንብ ትኩረት ቢያደርጉ የተሻለ ፍሬ ስለሚያፈራ አብረን በርትተን እንስራ። ትኩረት እንስጥ። አእምሮ ጤና ትኩረት ይፈልጋል እንትሏን ቢጨምር ጥሩ ነው። ዶክተር ማቴዎስ ስቱዲያችን ስለመጡ ይህን የመሰለ ማብራሪያና ገለጻ ስለሰጡልን እጅግ አድርገን እናመሰግናለን። እኔም ስለጋበዛችሁ ሙያዬም ሀሳብም ውስጤ ላይ ያለውን ፍላጎትም ለመግለጽ እድሉን ስለሰጣችሁኝ በጣም አመሰግናለሁ። በቀደም እንዳልኩት በሌሎች ርዕሶች በሌሎች የጤና ጉዳዮች ላይ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናለሁ። የፈጣሪ ዕቅድ ፍቃድ ሀሳብ ይሁን። አመሰግናለሁ።